በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን የማይሰማ የቅዳሴውም ጸሎት እስኪጨርሱ ድረስ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ይሰደድ የእግዚአብሔርን ሕግ አፍርሷልና እያለ የሚነገር አዋጅ አለ። የሐዋርያት ሲኖዶስ ነው። ስለዚህ ካልቆረቡ ማስቀደስ አይቻልም ወይ? ደግሞ አሁንም አብረው አያይዘው እንዲመልሱልኝ አባታችን፣ በተለይ ደግሞ ልጆችን ሳያስቀድሱ ማቁረብ እየተለመደ መጥቷል። ከቤት ተነስተው ቀጥታ መጥቶ ማቁረብ፣ ሳያስቀድሱ ልጆችንስ ማቁረብ እንዴት ይታያል? ማስቀደስስ ራስን ችሎ የሚያስገኘው ክብር ምንድን ነው? እሺ፣ ብፁዕ አባታችን፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ስለዚህ ስለ ቅዳሴ ስንናገር ቅዳሴ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት ከ3 ወር አስተምሮ ሲጨርስ መጨረሻ አገልግሎቱን የደመደመበት በምድር የሰራውን ስራ የፈጸመው በቅዳሴ ነው። መቼ ነው የቀደሰው? ዓርብ ማለት ነው። እና ሰው የክርስቶስ ሰው የመሆኑ ምስጢር የተፈጸመበት ቤተ ክርስቲያን የተወለደችበት ማህፀን መድኃኒታችን ኢየሱስ ክርስቶስ መስቀሉን መንበር አድርጎ በቀደሰበት በዕለተ ዓርብ ነው፣ ከመስቀሉ ላይ ነው። እና ከዚያ ልክ አዳም ከቀኝ ጎኑ ሔዋንን ሙሽራውን እንዳስገኘ፣ ያው ከግራ ጎኑ ብላችሁ ችግር እንዳትጋቡ፣ ከግራ ጎን የሚባለው በሌላ ምክንያት ነው እንጂ ከቀኝ ጎን ነው ብለው ነው አባቶቻችን የሚተረጉሙት። በተማርኩት መሰረት ብሉይ ኪዳን ሲተረጎም እንዲህ ነው የሚተረጉም። ከግራ ጎን የተባለ ሔዋን ግራ የልብ መኖሪያ ነው። ልብ አሁን ብንነካ ማለት ተቀዶ ቢታይ በሕክምና በግራ በኩል ነው ያለችው። ያ ደግሞ የደም ጋን ስለሆነ ደም ስለሚበዛ ሴቶችም ደግሞ እንዲህ አይነት ልማድ ስላለባቸው በዚያ ከግራ ተፈጠሩ ይባላል እንጂ ከቀኝ ነው የተፈጠሩት። ቀኝ ለእርዳታ ፈጣን እንደሆነ ሴቶችም ለእርዳታ ፈጣን ናቸውና ክርስቶስም ከቀኙ በፈሰሰ ደም ነው ቤተክርስቲያን የመሰረታት። ስለዚህ ቀዳማዊ አዳም የዳግማዊ አዳም አምሳል ስለሆነ እንዲህ ነው ብለው አባቶቻችን ይተረጉሙታል። ማቴዎስ፣ ዮሐንስ ወንጌል ምዕራፍ 19ን መሰረት አድርገው። ስለዚህ አዳም ሙሽራው ሔዋንን ከቀኝ ጎኑ እንዳስገኘ ከጎኑ እንዳስገኘ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከጎኑ በፈሰሰ ደም ቤተክርስቲያንን መስርቷታል ማለት ነው። ስለዚህ ቅዳሴ ስለዚህ አባቶቻችን ምን አለው? ክርስቶስ በዕለተ ዓርብ መስቀሉ መንበር አድርጎ ቅዳሴ ቀድሷል። ስጋውን ፈትቷል። ሊቀ ካህናት ሆኖ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አቅራቢ ሆኖ በዕለተ ዓርብ ተሰይሞ እርቅን የፈጸመበት ቀን ነው። ቤተክርስቲያን የተወለደችው ከዚያ ቅዳሴ ነውና ደራሲውም ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቡዐ ኆኃት ወገጽ ብሎ ይናገራል። ያው እንግዲህ ስለዚህ መስቀልም መንበር ነው የክርስቶስ፣ እመቤታችን መንበር ናት፣ ኪሩቤልም መንበር ናቸውና ይህንን አመሳስሎ እነዚህ መንበሮች ናቸው። ስለዚህ ክርስቶስም ነገ የሰው ልጅ የሚከብርበት ቀን ነው ብሏልና ሰው ሲሰቀል ሲራቆት ሲተፋበት ከበረ ይባላል። ግን እሱ በዚያ ክብሩን የሚገልጥበት ስለሆነ የሚሰቀልበትን ቀን የምከብርበት ቀን ብሎ አስቀድሞ ዮሐንስ ወንጌል ምዕራፍ 12 ላይ ተናግሮታል። ስለዚህ ቅዳሴ እርቅ የተፈጸመበት፣ መርገም የተወገደበት፣ የሰው ልጆች ረሃብ የተወገደበት፣ ጥማቸው የተቆረጠበት፣ ልብሰ መድኃኒትን የለበስንበት፣ ገነትም የተከፈተበት፣ አርሃ ወለነ ኆኃተ ንስሐ እንዳለ ቅዱስ ጎርጎርዮስ የንስሐ በርም የተከፈተ በቅዳሴ ነው። ስለዚህ ቅዳሴ ማለት ሌላ አይደለም፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የፈጸመው ምስጢር ነው። ከቤተልሔም ሂደው አባቶቻችን ዲያቆኑና ተራዳዩ ካህን ቤተልሔም ይሄዳሉ። ከዚያ በኋላ መልሰው ወደ መቅደስ ይሄዳሉ። ቤተልሔም የቤተልሔም ምሳሌ ነው፣ መቅደሱ የቀራንዮ ምሳሌ ነው። ስለዚህ ከቤተልሔም የተወለደው ክርስቶስ በቀራንዮ ለእኔ ሲል ተሰዋ ማለት ነው ምስጢሩ ቅዳሴ ማለት። ስለዚህ አለማስቀደስ ማለት በዓርቡ ምስጢር አለመሳተፍ ነው። እንደገና ደግሞ ከዚህ ባለፈ የሥጋው ደሙን የመቀበላችን የዚያ ጊዜ የተፈጸመው ምስጢር ብቻ ሳይሆን በቅዳሴ ጊዜ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ የማሕሌቱን፣ የወንጌሉን፣ የቅኔውን፣ የዝማሬውን የዚህም ሁሉ ምስጢር የሚከውንበት ጊዜ ነው። አሁን በዚያ ጊዜ የሚባርከው ቄሱ እንደ ጉጠት ሆኖ ነው የሚቀርበው። ኃይሉን የሚያደርገው ግን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ገባሬ ሰናይ ካህኑ ቅዳሴ ሲገባ ክርስቶስ አምላክነ ዘበአማን እተብ በየማነከ ወባርክ በእዴከ ወቀድስ በኃይልከ ዝንቱ ህብስት ይኩን ለስርየተ ኃጢአት እምኀበ እግዚአብሔር አብ አሜን ይላል።
ስለዚህ ይህንን ህብስት አንተ በኃይልህ በስልጣንህ በጌትነትህ ለውጠው፣ ድነት የሚገኝበት የአንተን ስጋ የአንተ ደም አድርገው ብሎ ይጸልያል። ስለዚህ አንተ አድርገው፣ አንተ ለውጠው፣ አንተ ባርክ ነው እንጂ እኔ ለውጨዋለሁ አይልም። ቄሱ እንደ ጉጠት ቅዱስ ቄርሎስም ስጋው ደግሞ ስንቀበል ሃይማኖት አብሮ ሲናገር ከቄስ እጅ የምንቀበል አይምሰለን። ከቄስ እጅ ስለማትቀበሉ አንዳንዶቻችሁ ፊት በመሰለፍ አንዳንዶቻችሁ ደግሞ በኋላ ፊት የተቀበለ ትልቅ ስጋው ደግሞ በኋላ የተቀበለ ደግሞ ዝቅ ያለ የሚቀበል አይደለም። ሁላችን የምንቀበለው አንድ ክርስቶስ ነው። የሚያቀብለንም ራሱ ነው። ቄሱ ጉጠት ነው፣ መሳሪያ ነው። ስለዚህ ራሱ ሊቀ ካህናት መድኃኒታችን ኢየሱስ ክርስቶስ አገልግሎቱን የሚፈጽምበት ጊዜ እንዲያውም አባቶቻችን ሲተረጉሙ ወንጌል ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእርገቱ ምስጢር ማቴዎስ ወንጌል ምዕራፍ 24ን ሲተረጉሙ በሚናገሩ 28ን በመጨረሻው ጌታችን ኢየሱስ ክርስቶስ እርገቱን በሚያነሳ አንቀጽ ሲናገሩ ምንድነው የሚሉት? ጌታችን መድኃኒታችን ኢየሱስ ክርስቶስ ስራ ፈጽሞ አርጓል። ቅዳሴ ቀድሶ ነው ያረገ። ስለዚህ ምን ይደረጋል? ቄሱ ቅዳሴ ከገባበት ጊዜ ጀምሮ እስከ ቅዳሴው መውጫ ድረስ ያለው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ እስከሚያርግ ድረስ ያለውን ጊዜ ነው የሚያመለክተው። በዚያ ጊዜ ካህኑ ምን ቢደክመው ምን ቢያመው ግድግዳ አይደገፍም፣ መንበሩን አይደገፍም፣ ቀጥ ብሎ ነው የሚቀድሰው። ለምን? ክርስቶስ በዚህ ዓለም በስጋዊ ዘመኑ ሲኖር አርፎ ነበር ብሎ እንደ ካደ ይቆጠርበታል። ስለዚህ ያ የሚወክለው የጌታችን የመድኃኒታችን ኢየሱስ ክርስቶስን ዘመነ ስጋዌ ዘመነ ምስጢር፣ ያም ደግሞ ሕያው ስለሆነ በዚያ የመገኘትን ምስጢር የሚያመለክት ነው። ስለዚህ በዚህ ሰዓት ጌታችን መድኃኒታችን በኋላ ምን ያደርጋል? ስጋው ደግሞ መጀመሪያ ምን ያደርጋል? ያነባል፣ ያስተምራል። ካነበበ ካስተማረ ምን በኋላ ምን ያደርጋል? ስጋው ደሙን ያቀብላል። ስጋው ደሙን ካቀበለ በኋላ ጌታችን መድኃኒታችን ካህኑ ምን ያደርጋል? ወደ መቅደስ ይገባል። እነዚህ ምስጢራት በብሉይ ኪዳን ሲፈጸሙ የነበሩ ናቸው። ለምሳሌ ሙሴ እስራኤልን እንዲቆርቡ በካህኑ በሊቀ ካህናቱ በአሮን በኩል የሚፈጸሙ 3 የማይቀሩ ነገሮች አሉ። ህዝቡ በመስዋዕት ከመቅረቡ አስቀድሞ መጀመሪያ ኦሪቱን ያነብላቸዋል። ኦሪቱን ካነበበ በኋላ ምን ያደርግላቸዋል? መስዋዕቱን ይሰዋላቸዋል። መስዋዕቱን ከሰዋ በኋላ በደሙ ደግሞ እነሱንም ይባርካቸዋል፣ ያትማቸዋል፣ ይረጫቸዋል በደሙ። እነዚህ ምስጢራት 3 ጌታችን ኢየሱስ ክርስቶስ የከወናቸው ምስጢራት ናቸው። አስቀድሞ ህጉን 10ን ትእዛዛት 570ውን ወነበቦ መስዋዕት ከመቅረቡ ፊት ሊቀ ካህናቱ ቆሞ ያንን ያነብላቸዋል። ከመዚህ ለእግዚአብሔር ከመዚህ ቤሎ እግዚአብሔር ለሙሴ የሚለውን እግዚአብሔር ለሙሴ እንዲህ ያለው የሚለው ያነባል። መስዋዕቱን ከፊቱ አቅርቦ ከዚያ በኋላ መስዋዕቱን ያቀርበዋል። መስዋዕቱን ካቀረበ በኋላ ደግሞ በዚያ መስዋዕት ሁሉ ዘለከፎ ለመስዋዕት ይትቀደስ መስዋዕቱን የነካው ሊቀ ካህናት የነካው ሁሉ ይባረካል ብላ ኦሪት እንደተናገረች በዚያ በረከት ህዝቡ ከመቅሰፍ ተጠብቀው ይኖራሉ። ልክ እንደዚህ ሊቀ ካህናቱ አስቀድሞ እንደሚያነባው ክርስቶስ 3 ዓመት ወንጌልን አነበባት ማለት አስተማረ። ከዚያ በኋላ ደግሞ ምን አደረገ? መስዋዕት እንደሚያቀርበው ራሱ መስዋዕት አድርጎ አቀረበ። ከዚያ በሱ ደም ደግሞ አተማቸው። መጨረሻ ላይ ያው እንግዲህ ህዝቡ በበረከት ይኖራል። አሁን እነዚህ ምስጢራት ቅዳሴው ላይ ነው የሚፈጸሙት። አስቀድሞ ሊቀ ካህናቱ እንዳነበበው ክርስቶስም 3 ዓመት እንዳስተማረው ከመስዋዕት አስቀድሞ ቤተ ክርስቲያን ምስባክ ትሰብካለች፣ በነቢያት መሰረት ስለቆመች ወንጌል ትታነባለች፣ በሐዋርያት መሰረት ስለጸናች። ከዚያ በኋላ ሃይማኖተ አበው ላይ ቅዳሴ ላይ የሚነበብበት ደግሞ ቤተ ክርስቲያኒቱ የአበው ሰንሰለት የጠበቀች እንደሆነች ለማጠየቅ ሃይማኖተ አበው ደግሞ ይነበባል። እነዚህ ሁሉ ላመነ ሰው ኢየሱስ ክርስቶስ መስዋዕት ሆኖ ቀርቦለታል። ያንን መስዋዕት ተቀብሎ መጨረሻ ላይ ዲያቆኑ ምን ይላል? እትው በሰላም። እንግዲህ ምን ይሆናል? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብላችሁ ሃይማኖተ አበው ሃይማኖታችሁን መስክራችኋል፣ አምናችኋል፣ በዚህ ጸንታችኋል። ከዚያ በኋላ ጸሎተ ንስሐ ተነቦላችሁ ስርየትን አግኝታችኋል። በነቢያትና በሐዋርያት ላይ መሰረት ለመቆማችሁ ደግሞ የቅዱስ ዳዊት ምስባክ ወንጌልን የሐዋርያትን መልእክት ሰምታችኋል። ቅዱስ ሥጋውን ክቡር ደግሞ ተቀብላችኋል። እዚህ በኋላ የሚቀራችሁ አንድ ነገር ነው። እሱም መንግስተ ሰማያት ግቡ ነው። ወደ ርስታችሁ ወደ መንግስተ ሰማያት ግቡ ብሎ ዲያቆን ይህንን ያዛል ማለት ነው። ስለዚህ የምንሳተፈው በነቢያት የአገልግሎት ታሪክ ውስጥና መሰረት ታሪክም ሳይሆን ድህነታዊ በሆነው ሰንሰለት በክርስቶስ በዘመነ ስጋዊ መሰረት ሃይማኖት ማለት ትናንትን ዛሬ አምጥቶ መኖርና ነገን ዛሬ አድርጎ መኖር ነው፣ ሌላ አይደለም። የትናንት ሃይማኖት ታሪክ ሆኖ የሚያልፍ አይደለም። ትናንትን ዛሬ ስበን እናኖረዋለን። በምን? በሃይማኖት ሰንሰለት። ነገን ደግሞ አቅርበን እንኖረዋለን። አሁን እኮ አባቶቻችን እንዲያውም ቅዱስ ጳውሎስ እኛስ ሀገራችን በሰማይ ነው ያለውን ሲተረጉም ምን ይላሉ? እኛ በሰማይ ነው ያለው። አሁን እንደኔ ያሉ ሰዎች ከእናንተ ጋር ቆመው ይኖሩ እንጂ እኛ አሁን የምንኖረው በሰማያዊ ነገር ነው። አሁን መንግስተ ሰማያትን እየኖርን ነው እዚህ ማለቱ ነው ቅዱስ ጳውሎስ እንጂ ሌላ አይደለም እያለ ያለው።
ስለዚህ ያንን ምስጢር መኖር ነው የነቢያትን ኖሮ የሐዋርያትን ኑሮና የክርስቶስን ዘመነ ስጋዊ እንደተገኘን ኖረን ሆነን እየኖርን ያለው ነው። ስለሆነ ቅዳሴ ያለማስቀድስ ማለት ከዚህ ህብረት መውጣት ነው። በዚያውም ላይ ደግሞ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ላይ እንደሚነገረው ወደ ሰማርያ ወደ ኢየሩሳሌም ሲሄድ በሰማርያ አለፈ ይላል። አማርኛው ግድ ሆነበት ሊያልፍ ይላል። ግን በዚያ አለፈ ነው የሚለው ግዙ ግድ የለም። በዚያ ሄደ፣ መንገዱ ወደዚያ በኩል ሄዶ አድርጎ ሄደ። ይህ ግን ትርጓሜው ምንድን ነው? ወደ ኢየሩሳሌም ሲሄድ በሰማርያ መሄድ ማለት ምንድን ነው? በአብርሃም በይስሐቅ በያዕቆብ ቃል ኪዳን የመጣው ክርስቶስ ለኃጥአን ለአሕዛብ ጭምር ተረፋቸው ማለት ነው፣ አዳናቸው። ልክ እንደዚህ ዛሬ እኛ ባንበቃ እንኳን ቅዳሴው ላይ የበቁ አባቶች አሉ፣ ስውራን ያስቀድሳሉ፣ መላእክት ይገኛሉ። ከእኛም ቢሆን ልቡ የተዘጋጀ ካህን ልቡ የተዘጋጀ ምን አይጠፋም። ለእነዚያ በሚገኘው በረከት አይነ ልቡናችን የሚበራበትን ጸጋ ተቀብለን እንሄዳለን። ስለዚህ ማስቀደስ ከዚህ ሁሉ ምስጢር የሚያሳትፍ ነው። ከዚያ ምን ሆናል? ክርስቶስ አስተማረ፣ አቆረበ፣ ምን አለ? አረገ። ካህኑ ደግሞ አስተማረ፣ ወንጌልን አነበበ፣ ሃይማኖት አነበበ፣ ምስባክ አሰበከ፣ ከዚያስ አቆረበ። ህዝቡን ባርኮ ምን አደረገ? ወደ መቅደስ ይገባል። ወንዘ ይባርኮሙ ተራቆሙ። ስለዚህ ክርስቶስ እየባረካቸው አረገ። ካህኑ ደግሞ ህዝቡን ዙሮ አሳልሞ ባርኮ ወደ መቅደስ አረገ። ያ እርገቱን ቅዳሴው ዘመን ታይታ አላ ነተሎ ለዘፈጠረነ። እንግዲህ እኛም ዝቅ ብለን ወደ ታች አንወርድም፣ የፈጠረንን ተከትለን ወደ ላይ እንድንወጣልና እርገቱ እርገታችን፣ ትንሣኤው ትንሣኤያችን እንዲመሰርትልን ሕማሙን ሕማም የምናደርገው በቅዳሴው ነው። ሕማሙን የምናስበው በዚያ ነው። ልደቱን የምናስበው በዚያ ነው። ምጽአቱን የምናስበው በዚያ ነው። ፍጹም ክርስቶስን የምናይበት አሁን ወደ ምስራቅ ተመልከቱ ሲል ከምስራቃዊት ድንግል ከመቤታችን መወለዱን በምስራቃዊት ኢየሩሳሌም መሰቀሉን ብርሃን መሆኑን እንደገና ምስራቃዊት ወንጌልን እያሰባችሁ እንደገና ደግሞ ምስራቃዊ የሆነ ምጽአቱን ከመንተ መብረቅ ዘወፅም ጽባህ ብሎ እንደተናገረው ከምስራቅ ወጥቶ እስከ ምዕራብ እንደሚደርስ እንደ መብረቅ የሰው ልጅ ምጽአቱ እንደዚያ ይሆናል እንዳለው ምጽአቱን እያሰባችሁ አስቀድሱ ስላለ ክርስቶስ ፍጹም የሚታሰብበትና ራሱን ተገኝቶ የሚከውንበት ስለሆነ ከቅዳሴ እንደ መቅረት ያለ ሞኝነት የለም። ስለዚህ ሳያስቀድሱ መቁረብም በብሉይ ኪዳን እንኳንስ በአዲስ ኪዳኑ በአማናዊ በግ በአማናዊ ሊቀ ካህናት በአማናዊ ንጉሥ በኢየሱስ ክርስቶስ መስዋዕትነት ይቅርና በብሉይ ኪዳን ፍጡር በሆነ ሊቀ ካህናት በሚያልፍ መቅደስ በሚያልፍ መስዋዕት በፍጡር ደም በበግ መስዋዕት ጊዜ እንኳን ኦሪትን ሳይሰሙ መስዋዕት አይሰዋም። ቅዳሴ ሳይቀደስም መቁረብ አይቻልም። ስለዚህ ሕፃናቱን አስቀድሞ አምጥቶ ማቁረብ ይገባል ለማለት ነው። እና ስለዚህ ምን አለ? ምንድነው? ዋስታቀረ ተመልከቱ አይደለም? በቅድመ ንጉሥ ሰማይ በንጉሠ ሰማይ ወምድር። ይህ ትርጓሜው የሚለው ምንድነው? በንጉሠ ሰማይ ፈጥሮ በሚገዛ ስጋንም ነፍስን ፈጥሮ በሚገዛ በክርስቶስ ፊት መቆምን ይህንን አናንቋል። ማስቀደስ ያልፈለገ ሰው በንጉሠ ሰማይ ወምድር በክርስቶስ ፊት መቆምን አናንቋልና። አንድም ምን ይላሉ ደግሞ? በኋላ ነፍስንም ስጋንም አዋህዶ በትንሣኤ ነግሶ በሚኖር በዘላለማዊ ንጉሥ በክርስቶስ ፊት ቆሞ ማስቀደስን ንቋልና እንዲህ ያለው ሰው ከቤተ ክርስቲያን ሊነቀል ሊወጣ ይገባዋል። ስለዚህ የማይቆርብ ሰው አያስቀድስም ወይ? ያስቀድሳል። እንኳንስ እኛ ክርስቲያኖች ይቅርና ንዑሰ ክርስቲያን የሚባሉ ያስቀድሳሉ። እስከ ጻው እስከሚለው ፍሬ ቅዳሴ ይባላል። እስከዚያ ድረስ 3 ዓመት ያም ባይሆን እንደተቻላቸው ትምህርቱን እስከተረዱት ድረስ ከመጠመቃቸው አስቀድሞ ሃይማኖት እየተማሩ ይቆያሉና ያንን የሚማሩት እስከ ጻው እስከሚለው ድረስ እያስቀደሱ ይወጣሉ። ስለዚህ ምን ማለት ነው? ተገብቶት ያልቆረበ ሰው ማስቀደስ እየቻለ አሁን ለምሳሌ ምንድነው የታወቀ ኃጢአት ካልከለከለው ይላል። ይህንን አሁን አባቶቻችን ሲተረጉሙት የታወቀ ኃጢአት ምንድን ነው? የታወቀ ኃጢአት ማለት አንደኛ አገር ያወቀው መከራ ካልሆነ በስተቀር፣ ሁለተኛ ንስሐ አባት የሚያውቀው ቀኖና ካልሆነ በስተቀር። አገር ያወቀው መከራ ለምሳሌ የታሰረ ሰው ሰንሰለት በጥሶ አጥር ጥሶ መጥቶ ሊያስቀድስ ታምረ ማርያም ሊሰማ አይችልም። ስለዚህ አገር ያወቀው መከራ ውስጥ ካልሆነ በስተቀር ንስሐ አባቱ ቀኖና የሚያውቀው ቀኖና ካልሆነ በስተቀር ከቤተ ክርስቲያን የራቀ ሰው ከዚህ ከክርስቶስ ኅብረትም የተለየ ነው። አካላዊነታችንም የሚፈጸመው ከቤተ ክርስቲያን ባለመታጣት ነውና እንዲያውም ልንገራቸው። አሁን አንድ የመጨረሻ የምናገረው ምንድን ነው? እዚህ አንዲት ሴት አለች 12 ዓመት ደም ሲፈሳት የነበረችው ሴት እና ምንድን ነው ያለችው? እምከመ ገሰስኩ ጽንፈ ልብሶ አህዩ፣ የክርስቶስን የጨርቁን ጫፍ ብዳስስ እድናለሁ ነበር ያለችው። ዳነች። አሁን ያንን ወደ እኛ ቤተ ክርስቲያን ወደ አዲስ ኪዳኖች ተርጎ አሁን መቼም ሁላችንም ወንጌል ላይ የተጻፈው ነገር ለእኛ ይፈጸማል። ከተፈጸመ
እኛውን የክርስቶስን ጨርቁን ለመዳሰስ አናገኘውም። ታዲያ እኛም እንደሱ ዳሰን እንዳል ብንል ይሄ ቃል ለእኛ እንዴት ነው የሚፈጸም ሲባል የክርስቶስ ልብሱ የተባለች ቤተክርስቲያን ናት። እሷን መዳሰስ መንካት፣ በሩን፣ ደጁን፣ መስኮቱን መዳሰስ፣ ግቢውን መዳሰስ የክርስቶስን አካል መዳሰስ ነው። ለቤተ ክርስቲያን ሥላሴ አናቅጽያ አንትሙ ነው ያለው። በእውነቱ ሱራፌልኒ በቅዳሴኦሙ ያእምሩ ግጻዌክሙ ብሎ አባ ጊዮርጊስ እንደተናገረ የሥላሴ ሦስቱ በር አብ ወልድ መንፈስ ቅዱስ ናቸው ብሎ እንደተናገረ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ወውቱ ርዕሰ ለቤተ ክርስቲያን ወንተ ይእቲ ሥጋሁ ብሎ እንደተናገረ እሱ ራሷ ናት፣ እሷ ደግሞ አካሉ ናት እንዳለ ቤተ ክርስቲያን ውስጥ ስንኖር ከክርስቶስ ሕዋስነት ተቆርጦ ከመውጣት ነው የምንጠበቀው ማለት ነው። በዚህ እንተባበራለን፣ ሕዋሶቹን ሆናለን። ተቆርጦ ከመጣለን ምንድናለና ማስቀደስ ቤተ ክርስቲያናዊነት። እንዲያውም እንደው መጨረሻ የምናገረው ምንድነው? ሰው ዛሬ አማኑኤል ነው አይደል? አማኑኤል ማለት ነው ማለት ነው እግዚአብሔር ከኛ ጋር ማለት ነው። ታዲያ እግዚአብሔር ከኛ ጋር የሚሆነው አንዱ በምንድነው ሲባል የእግዚአብሔር ከሆኑ ነገሮች ጋር በመጣበቅና በመዋሃድ ነው። የእግዚአብሔር ከሆኑ ነገሮች የመጀመሪያይቱ ቤተክርስቲያን ናት፣ አካሉ ናት። ከሷ በጧትም እንደው ጸጋ ዛብን አቡነ ተክለ ሃይማኖትን አባት ደራሱ ሲያመሰጉ አመ ይገይስ ለምህሮ ወንጌል አመ ዘይገይስ ለዘምሮ ዳዊት አመ ይገይስ ለሰይድ አመ ይገይስ እያለ ለአንቦ መጻሕፍት እያለ ምክንያት እየፈጠረ ቤተክርስቲያን ይሄድ ነበር ነው የሚለው። በቀን 5-6 ጊዜ ምክንያት እየፈጠረ እንዲያውም ሰለስቱ ምዕት ፍትሐ ነገሥታቸው አንተ ሰው እንግዲህ ከቤተ ክርስቲያን የምታፈገፍግ ምን ለክርስቶስ ምንድን ነው የምትመልስለት? ለምሳሌ ቤተ ክርስቲያን የቤተልሔም ምሳሌ ናት ብለናል። ሰብአ ሰገል ቤተልሔም ለመሄድ 2 ዓመት ተጉዘዋል። አንተ ግን 2 ሰዓት እንኳን አትጓዝም ቤተ ክርስቲያን ለመሄድ። እንዲህ ያለውን ክርስቶስን እወዳለሁ የምትልበት ልብስ የት ታገኛለህ ብሎ ይናገራል። እና ቤተ ክርስቲያን ሳይገቡ ቅዳሴ ላይ ብቻ ሳይሆን ኪዳን ሳያስደርሱ መዋልም በፍጹም ነውር ነው ከቤተ ክርስቲያን። እንዲያውም ሱስ ያለበት ሰው ቢኖር ኃጢአት ያለበት የልማድ ኃጢአት የሚዋጋው በሚናዘዘው የልማድ ኃጢአት የሚወድቅ ሰው ከቤተ ክርስቲያን ሱታፌ ከራቀ መለወጥ ራሱ አይችልም። በዚያ የሚያድር የመንፈስ ቅዱስ ኃይል ነው ሊለውጠው የሚችለው ማለት ነው። ስለዚህ ይህንን አስታውሎ ሕፃናትም እንዲያር እንዲያው አንዲት ሴት ልጅ ወልዳ ልጁን በቅዳሴ ጊዜ ከቤት ጥላው ብትወጣ 3 በደል ትበድላለች ይላል ፍትሐ ነገሥት ፍትሐ መንፈሳዊ። አንደኛ እግዚአብሔር የሰጠውን ጸጋ ከልክለዋለች፣ መጥባት አለበት ያለች ያንን። ሁለተኛ ደግሞ ሕፃናት ደግሞ ንጹሐነ ልብ ናቸው። ልባቸው ንጹሕ የሆኑ ደግሞ እግዚአብሔርን ያዩታል። እግዚአብሔርን እንዳያይ ደግሞ ከልክለዋለች። ሶስተኛ ልጆች የእግዚአብሔር ጸጋ ናቸውና የእግዚአብሔርን ስጦታ አቃላለች። እግዚአብሔር በሰጣት ልጅ ናት። ይሄ ልጅ የወለደች አራስ ናት፣ ልጅ ያዘለች ናት መባልን ጠልታ ዘማውያን ወንዶች እንዲመለከቷት የምትፈልግ ናት ብለው ነው የሚናገሩት። እና ልጆች እንደ ያዕቆብ ዘስሩግ እናቱ አዝራው ስትመጣ ፈጥኖ ወርዶ ቤተ መቅደስ ገባ። ሕፃን ነው እንግዲህ ማለት ነው። የ2 ዓመት ሕፃን እድሜውን ልረሳው እችላለሁ እንግዲህ ያግዙኛል። የ2 ዓመት ሕፃን ነው። መቅደስ ገባ ሄዶ እየሮጠ ማለት ነው። ስለዚህ ምንድን ያደረገ የሚቀድሰው ሊቀ ጳጳሱ በጸጋ እንደመጣ አውቆ ከነጽዋው ጋተው ይላል። ያ ጊዜ ምስጢር ተገልጦለት ብኛን ዘብዙሃን የሚባል ጸሎት እንደምንጸልየው እሱም ደግሞ ድርሰት ደርሷል። ትንቢተ ሕዝቅኤልንም ተርጉሞላቸዋል ይላል። ስለዚህ ይህንን የሚገኘው ሕፃናት ኃይለ ልቡናቸው የበራ ስለሆነ ከእግዚአብሔር ጋር ስለሚገናኙ እንዲያውም ቅዳሴ ላይ መገኘት ያለባቸው እነሱ ናቸው። ንጹሕ ልብ ስላላቸው እግዚአብሔር ከእነሱ ጋር ስለሚሆን እንዲያውም ቅዳሴው እንዲሰምርልን ሕፃናት እንዲያስቀድሱ ማድረግ ነው ያለብን እላለሁ። መምህር የሚጨምሩበታል። በእኔ በኩል ይቆየኝ። እሺ፣ እግዚአብሔር ይስጥ።